እንዳንተ አይነት ግን ሴት ጠል ለሆነ ሰው ግን ሴት ጠል ነህ አንተ ሊትራሊ ሴት ጠል ነህ። ሴት ልጅ ሜካፕ ተጠቅማ የተለያዩ ነገራቶችን አድርጋ ሶሻል ሚዲያ በቪዲዮ አትውጣ ማለት ሴት ጠልነት የሆነው ከመስጀምሩ ነው። የተከበራችሁ ወንድምና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። ዛሬ በጣም ሴንሲቲቭ የሆነ ቪዲዮ ነው ይዤላችሁ የቀረብኩት። እውነት ለመናገር ይህን ቪዲዮ ለመስራት ከራሴ ጋር በጣም ታገያለሁ። ነገር ግን ሐቅ ከመናገር ወደ ኋላ ማለት እንደሌለብኝ ስለተረዳሁኝ ይህን ቪዲዮ እስከ መጨረሻ ሳሰሙ ምንም አይነት አስተያየት ባሰጡኝ ደስ ይለኛል። ምክንያቱም መመዘኛችን ምንድነው? ቁርአንና ሐዲስ ነው። ሰዎች በሐቅ ይለካሉ እንጂ ሐቅ በሰዎች አትለከም። ይህ የእስልምና መርህ ነው። ድሮም የነበረ ዛሬም ያለም ወደፊትን ደግሞ የሚኖር ነገር ነው። ወደ ተውሂድ የሚጣሩ ኡስታዞች ላይ ክብራቸው ላይ የሚረማመዱ ሰዎች ማንንም ይሁን ማንም ምላሽ እንሰጠዋለን። ይህ ማለት ወደ ተውሂድ የሚጣራ ወደ ሱና የሚጣራ ከሽርክ ከቢዳ የሚያስጠነቅቅ ሰው እንደፈለገ ይሁን ማለት አይደለም። እነሱ መታረም ያለበት መንገድ ይኖራል። ነገር ግን እርሱ ስለማያውቃቸው ብቻ ይሄ ማን ነው ምናምን ብሎ የመናገር ሞራን አቅም የለውም። አስረግጬ ነው የምናገረው። ይህን ያልኩበት ምክንያት እስቲ እህታችን አዲስ ዓለም ምን እንደምትል እንስማና ከዛ በኋላ የተወሰኑ ሀሳቦችን የማንሸራሽር ይሆናል። ጠል ለሆነ ሰው ግን ሴት ጠል ነህ አንተ ሊትራሊ ሴት ጠል ነህ። እና ስታር ሊቪንግ ዩር ላይፍ የራስን ህይወት ብትኖር ጥሩ ነው። አትሸሸግ። ላይቭ እየከፈትክ ነጭ መስለህ ቁርአን ቢቀራባቸው ፈቲያን የሚያውቁ ፈቲያን አንተ መታስተምረን እስቲ ናስተምረን። ኡስታዝ ቀጭ ለብሳ አንተ እነዛ ኡስታዞች ምናምን ብለህ የምትሳደብ አንተ ሌላ ወንድሞችን ሁሉ ቁጭ ብለህ ታዛቢ ወንድሞችን ታዛቢ ሆንክ። ኢማጂን አንተ እኔን አዲስ የሰለመችውን ሴት ለማሸማቀቅ ስሟ ማን ነበር ምናምን ብለህ የመጣኸው who are you? ስለዚህ መጀመሪያ ከወንድሞች ጋር ቁጭ ብለህ ተስማማ። ሂድና ከወንድሞች ጋር ቁጭ ብለህ ቁርአንን ፊቂ ምናምን የተባባል ቁጭ ብለህ መጀመሪያ ያንን ፕሮብለም ሶልቭ አድርግ። ተግባባን? እንግዲህ አቡ አብደላ ነው እነ ኢብኑ ሐሰን ምናምን ነገር እነሱ ማናቸው አንተ ማነህ ምናምን ብላ እየተናገረች ነው። ኦኬ ምናልባት ላታቂያቸው ትችያለሽ። እኔ ላስተዋውቅሽ። አቡ አብደላ ይባላል። እኔ ቲክቶክ ንጽጽር ከጀመርኩኝ ረጅም ዓመት ነው። ኦልሞስት ቲክቶክ የሚባለው ነገር ክሪት እንደተደረገ ጀምሬያለሁ ብል ማጋነን አይሆንም። 2020 2021 ላይ ቲክቶክ ላይ ነበርኩኝ። የዛኔ ኢቭን እነዚህ ወንድሞች ጫት ሱስ ላይ የነበሩ ወንድምና እህቶች እንዲሁም ደግሞ ቢዳና ሽርክ እስልምና ውስጥ ሆነው ባለማወቅ በቢዳ የተጨማለቁ በሽርክ የተጨማለቁ አላሁ ሱብሓነሁ ወተዓላ ብቻ እናመልካለን ብለው ከአላሁ ሱብሓነሁ ወተዓላ ውጪ ወሊዮች፣ ሼሆች እንዲሁም ደግሞ ነቢያቶች ይደርሱልናል ብለው የሚያስቡ ወንድምና እህቶች ከዚህ አመለካከታቸው እንዲወጡ ሰበቢያ ሆነዋል። እነማን? እና አቡ አብደላ። ይህ ብቻ ሳይሆን ምን አስተምረዋል ካልሽኝ ደግሞ በርካታ ኪታቦችን አስተምረዋል። አሁን አንቺ ላታቂያቸው ትችያለሽ። እኔ እስከማቀው ድረስ ከ3 ከ4 ኪታቦች በላይ እነሱ ጋር ገብቼ አዳምጥ ነበረ። ምናልባት ገዝት ላልገባ እችላለሁ ምናምን ነገር በደንብ አድርገው ያስተምራሉ። በደንብ አድርጎ አረብ ሀገር ላይ ያሉ በተለይ እህትና ወንድሞች ይመክራሉ። ስለዚህ ሰዎች ስህተት እኛ ላይ ካዩ መምከራቸው የማይቀር ነገር ነው። ኡስታዝም ብትሆን ባለጌ መሆኑን አድርሱለት። ባለጌ መሆንን እንድታቀያል ነው የገባሁት። ማን ሆነ ማን ባለጌ ብለን ካላለፍን ባለጌ ነክ ሙሽልቅልቅልቅ ያልክ ያለቀልህ ባለጌ ስም እየጠራህ የምትባልግ ባለጌ ነክ። በተለይ ደግሞ በአደባባይ የሚሰሩ ጥፋቶች ከሆኑ በአደባባይ የተሰሩ ነገራቶችን በአደባባይ ምላሽ መስጠት ጌታችን አላሁ ሱብሓነሁ ወተዓላ ፈቅዶልናል። ለምሳሌ ተበት የዳ የወረደው አቡ ለሃብ በህይወት እያለ አላህ ከማናችንም በላይ ሂክመኛ ነው፣ ለሰዎች ጥበብ የሰጠ አምላክ ነው። ነገርኛ ሆኖ ሳለ ራሱ አቡ ለሃብ በህይወት እያለ ስሙ እየጠቀሰ የጀሃነም እንደሆነ ተናገረ። ነብዩ አለይሂ ሰላቱ ወሰላም ከማናችን በላይ ሂክመኛ ናቸው። ነገር ግን መካ ውስጥ የሚመለኩ ጣዖቶችን ስማቸውን እየጠቀሱ ምን ብለዋል? ከዛ ነገር አስጠንቅቀዋል። ኢቭን ራሱ ሰለምቲ ሆኖ ለምን እንደዚህ ትናገራላችሁ ካላችሁን ደግሞ
አንድ ሐዲስ ንገራችሁ። ምንድነው ያልኩት? የነብዩ አለይሂ ሰላቱ ወሰለም ሐዲስ ንግግር። በአንድ ወቅት አቡዘርና ቢላል በሆነ ነገር ብቻ ሽኩቻ ውስጥ ገቡ። ነብዩ አለይሂ ሰላቱ ወሰለም እንዲሁም ደግሞ ባልደረቦቹ ባሉበት አጋጣሚ አቡዘር ቢላል ምን ብሎ ሰደበው? አንተ የጥቁር ሴት ልጅ ብሎ ለቢላል እንደዛ ብሎ ተናገረ። ስለ አቡዘር ነብዩ አለይሂ ሰላቱ ወሰለም በጣም ብዙ ነገር ነው የተናገሩለት። በጣም የሚገርም ሰሃባ ነው፣ ሰለምቴ ነው። እንግዲህ ይህን ሰሃባ ነብዩ አለይሂ ሰላቱ ወሰለም ምን አሉት? ቢላልን እንደዛ ብሎ ሲናገረው ጊዜ አንተ የጃህልያን ባህሪ እስቲል እስካሁን አልለቀቀህም አሉት። ማን? ውዱ መልእክተኛው አለይሂ ሰላቱ ወሰለም ነብዩ። ጃህልያ ማለት የኩፍርን ማለትን ጥለኸው የመጣኸውን መንገድ እስቲል እስካሁን አልለቀቀህም ብለው ተናግረዋል። እንግዲህ ነብዩ አለይሂ ሰላቱ ወሰለም ከማናችንም በላይ ሂክመኛ ከሆኑ እንግዲህ ነብዩ አለይሂ ሰላቱ ወሰለም እንዲህ አይነትን ቃላቶችን ተጠቅመዋል። ዛሬ ላይ ሰዎች የሚያጣሙት ነገር አለ፣ የራሳቸው ስሜት በሚመች መልኩ። እንዴ ፊራውን ዘንድ ራስኮ ሙሳ ሲላ ጊዜ ለስለስ ባለ አንደበት ነው። አው ዳዋ አስሉ ሪፍቅ ነው፣ ለስላሴ ነው፣ ሂክማ ነው፣ በጥሩ አኽላቅ ነው ወደ አላህ የምትጣራው። ነገር ግን በጣም አግሬሲቭ ሆነ የምትናገርበት አጋጣሚ አለ። ነብዩ አለይሂ ሰላቱ ወሰለም በተለያዩ አጋጣሚዎች ይህን ቃላቶችን በጣም አግሬሲቭ ሆነው የተናገሩበት አጋጣሚዎች አሉ። እነዛ ነገራቶች ከፈለጋችሁ ዝርዝር ባለ ሁኔታ አንድ ቀን የምንሄድበት ይሆናል። እስቲ ወደ ቀጣይ ደግሞ እንሸጋገር። ሌላ ምንም ልትሆን አትችልም። እኔ እስልምና ሴትነቴን የሰጠኝ መብቴን እማቅ ወድጆና ማመልከው አምላክ ያለኝ እንጂ ዝም ብዬ ተንበላጥጬ እንዳንተ ከሌ ማን ነው እያልኩኝ እኔ ስለማናችሁም አይመለከተኝም። I don't even know you bro። ሲጀመር አላቅህም እኮ አሁን ማን እንደሆንክ ራሱ አላቅህም። እንዳቀ ጥረት ከሆነ እያደረክ ያለው ጥሩ ስራና ልወቅ። አንደኛ። ሁለተኛ ልትኮረኩም አስበህ ኩርኮማም እንደሚመስል ደናውል ሾው ዩ ኦኬ። ህፃን ልጅ ጋር አይደለም እያወራህ ያለው የምታስፈራራት። እቺን ህፃን ልጅ የለመድከው በሰፈር ወይ ቤተሰቦችን ምናምን አይ ዶንት ኖ ምን አይነት አስተዳደግ ላይ እንዳደግ ካላቅም ቤተሰቦችን እያስፈራራክ ቡሊ እያደረክ አድገህ ከሆነ እኔ እንደዚህ አይነት ሴት አይደለሁም። ማንም ቡሊ አያደርገኝም። ተግባባ? ማንም ሰው ከሆነ እንግዲህ ታይትሉን ካያችሁ ምን ይላል? ሰርጎ ገቦች እያለ ነው። ሪሊ ይኸውላችሁ እኔ የዳዋ አካሄድ ላይ ምናምን ስህተት ሊኖር ይችላል፣ ግን ስህተቶችን የምናርምበት መንገድ እንዴት መሆን አለበት? ዛሬ ላይ ኡስታዝ የሚባለው እንደኔ አይነት ወጠጤው ነው። በግልጽ ነው የምናገረው። የሆነ 12 የባይብል ክፍል